በዛሬው የጥምቀት በዓል ላይ 4 ሰዎች ህይወታቸው ማለፉ ተሰምቷል። እጅግ በጣም ያሳዝናል። የ2018 ዓ.ም የከተራ የጥምቀት በዓል እንዴት ተከበረ፣ ምን ይመስላል የሚለውን አስቃኛችኋለሁ። እንግዲህ በዛሬው በከተራ በዓል ላይ በጣም አሳዛኝ ነገር ሰምተናል። እንግዲህ 4 ወንድሞቻችን ህይወታቸውን አጥተዋል ማለት ነው። እንግዲህ ዛሬ ቅድስት ቤተክርስቲያንን ሲያገለግሉ በሸገር ሲቲ በሚገኘው ማለት ነው በመድኃኔዓለም ቤተክርስቲያን ነው 4 ወገኖቻችንን 4 ወንድሞቻችንን ያጣ ነው። ይህም ደግሞ በምን ምክንያት ነው የሞቱት የሚለውን አስቃኛችኋለሁ። እስከ ፍጻሜ አብራችሁን ቆዩ። እንግዲህ ነፍሳቸውን እግዚአብሔር አምላክ ከቅዱሳኑ ጎን ያሳርፍልን ለማለት ወዳለሁ። እስቲ ተመልክተን እንመለስ። ዛሬ በጣም በሚያሳዝን ቪዲዮ ነው የመጣሁት። ደስ የሚል ቪዲዮ ነው የመጣሁኝም። እንግዲህ በጥምቀት በዓል የሰረገላን ይዘው እየሄዱ ያሉ ወንድሞቻችን ቆየ መድኃኔዓለም ላይ ማለት ነው 4 ወንድሞችን በኤሌክትሪክ አደጋ በየአካባቢው ያላችሁ ወጣቶች ይሄንን ስራ የምትሰሩ ደግሞ ሰረገላ የምታመቻቹ ለበዓል ብትጣደፉ የምትፋጠኑ ለጥንቃቄ እያደረጋችሁ በዓሉ ላይ ሀዘን እንዳይሆን በዓሉ ላይ የሀዘን ድባብ እንዳይመጣ ለቤተሰቦቻችን ሀዘን እንዳንሆን በጥንቃቄ ሆነን ክብረ በዓሉን እንድንሳተፍ በየአካባቢ ያላችሁ ኤሌክትሪክ ያለበት አካባቢ ሰረገላ የምትይዙ ሰረገላ የምትገቡ ሰዎች ጥንቃቄ እንድታደርጉ ለማሳሰብ እወዳለሁ። የሞቱን ነፍስ ይማርልን፣ ሁላችሁ የተረፈውን ደግሞ በህይወት እንዲቆይ በጸሎት እንድታስቡት አደራለሁ። በጣም ነው የሚያሳዝነው። ኮዬ አካባቢ 4 ልጆች ሰረገላ ሲገፉ ኤሌክትሪክ ይዟቸው ህይወታቸው አልፏል። የጥምቀትን በዓል የምታከብሩ በተለይ ሰረገላ የምትገፉ ሰዎች ጥንቃቄ ያድርጉ። ከዚህ በፊትም በአዲስ አበባ ተመሳሳይ የሆነ አደጋ ደርሷል። በክልሎችም እንደዚሁ ባካችሁን ሰረገላ የምትገፉ ሰዎች ጥንቃቄ አይለያችሁ። ኮዬ አካባቢ መድኃኔዓለም ቤተክርስቲያን ነው ይህ ነገር የተከሰተው። አካባቢው በሀዘን ተሞልቷል። ልጆች እንግዲህ እስካሁን ባለው መረጃ ህይወታቸው እንዳለፈ ነው የተነገረ ያለው። ባካችሁን ጥንቃቄ አይለያችሁ ለማለት ፈልጋለሁ። እግዚአብሔር አምላክ ባህሉን የሰላም የፍቅር ያደርግልን። ለሞቱት ደግሞ እግዚአብሔር አምላክ ነፍሳቸውን ይማረው። አመሰግናለሁ። እንግዲህ እንደተከታተላችሁት ነው። በጣም ያሳዝናል። በመድኃኔዓለም ቤተክርስቲያን በኮዬ ፈጬ መድኃኔዓለም ቤተክርስቲያን 4ቱ ወንድሞቻችን ሰረገላ ሲገፉ ነው እንግዲህ የእሳት አደጋ ተከስቶ ህይወታቸውን ያጡት ማለት ነው። እንግዲህ ዛሬ ጥር 10 ቀን 2018 ዓ.ም በሸገር ከተማ ኮዬ ፈጬ ክፍለ ከተማ በሚገኘው የደብረ ፀሐይ መድኃኔዓለም ቤተክርስቲያን ምዕመናን ላይ ልብ የሚሰብር አደጋ ደርሷል። እንግዲህ የቤተክርስቲያኑ ምዕመናን ታቦተ ሕጉን አጅበው ወደ ባህረ ጥምቀት በማቅናት ላይ ያሉ ነው። እንግዲህ በሚጓዙበት ሰዓት ሰረገላና በኤሌክትሪክ መስመር መካከል በተፈጠረ ንክኪ የ4ቱም ወንድሞቻችን ህይወት ወዲያውኑ ሊያልፍ ችሏል። እንግዲህ በባሉ መክፈቻ ላይ የተሰማው ይህ ዜና መላው ኦርቶዶክሳውያን ተዋሕዶ ኦርቶዶክሳውያን አማኞችን የአካባቢውን ነዋሪ በታላቅ ሐዘን ውስጥ ከቷል ማለት ነው። እንግዲህ በሌሎች አካባቢዎችም ይህ ነገር እንዳይከሰት ጥንቃቄዎች እንዲደረጉ በዛው ወዲያው ተጠቅሷል ማለት ነው። እንግዲህ ወጣቱ ከቅርብ ጊዜ ወዲህ ታቦታትን በማክበር በማጀብ ለታቦታቱ ክብር በሚመጥን መልኩ ሰረገላዎችን በማዘጋጀት ምንጣፎችን በማንጠፍ በመጥረግ የተለያዩ ነገሮችን በማድረግ ይህንን በዓል ያከብራል። እንግዲህ በኮዬ ፈጬም የተከሰተው እንግዲህ ሰረገላ ተሰርቶ ያ ሰረገላ ታቦታቱ ከውስጥ ሆኖ በሚገፋበት ሰዓት ከኤሌክትሪክ ጋር በተነካካ ንክኪ ነው ህይወታቸውን ያጡት። እንግዲህ ቅድስት ቤተክርስቲያንን እግዚአብሔርን ሲያገለግሉ ነው ህይወታቸውን ያጡት። ይህን መስማት በጣም ቢያሳዝን፣ በጣም የሚያስከፋ፣ በጣም ልብ የሚሰብር ነገር ቢሆንም ግን እግዚአብሔር የወደደውን ያደረገው። እነዚህ ሰዎች ዓለማዊ ቦታ አልባሌ ቦታ አይደለም ህይወታቸውን ያጡት። በጣም ደስ በሚለው ሁኔታ የቃል ኪዳኑ ታቦት ባለበት የቃል ኪዳኑን ታቦት በሚያገለግሉበት ሰዓት ነው እግዚአብሔር በእንዲህ አይነት መንገድ ስለወደዳቸው ስለፈቀዳቸው ወደ ራሱ ጠርቷቸዋል ማለት ነው። እንግዲህ እነዚህ በእውነት ቅድስት ቤተክርስቲያንን በማገልገል ስለሆነ ታቦቱን በማገልገል ላይ ስለሆነ ህይወታቸው ያለፉ በጣም እድለኞች ናቸው። ነገር ግን ወዲያው ለቤተሰብ ይከፋል፣ ያሳዝናል። ልብ የሚሰብር መሪር የሆነ ሀዘን ነው የተሰማው። እግዚአብሔር ነፍሳቸውን ይማር። እንግዲህ ይህን ተከትሎ የሸገር ሲቲ ሊቀ ጳጳስ የሆኑት ብፁዕ አቡነ ሳዊሮስም የሀዘን መግለጫ አስቀምጠዋል። እንግዲህ በሸገር ሀገረ ስብከት በኤሌክትሪክ አደጋ ምክንያት ወጣት ልጆቻችን ህይወታቸውን እንዳጡ ለሐዋርያዊ አገልግሎት ጎንደር ሀገረ ስብከቱን ስንሰማ በታላቅ ሐዘን እና በታላቅ ስሜት ውስጥ ሆነን ነው። በኮዬ ፈጬ ክፍለ ከተማ በፈንታ መድኃኔዓለም ደብረ አገልጋይ የሆኑት 4 ወጣቶች በኤሌክትሪክ አደጋ ምክንያት ህይወታቸው በማለፉ የተሰማን ጥልቅ ሐዘን እየገለጽን ልዑል እግዚአብሔር ለወዳጅ ዘመዶቻቸው መጽናናት እንዲሰጥልን ነፍሳቸውን ከአብርሃም ከይስሐቅ ከያዕቆብ ጎን እንዲያኖርልን ዘወትር ጸሎታችን መሆኑን ገልጻለን ብለው ብፁዕ አቡነ ሳዊሮስ እንግዲህ ከጎንደር ሆነው የሀዘን መግለጫቸውን ተናግረዋል። የሀገረ ስብከቱ ሊቀ ጳጳስ ስለሆኑ
እግዚአብሔር አምላክ ነፍሳቸውን ይማር፣ ለቤተሰቦቻቸው ለወዳጅ ዘማዶቻቸው መጽናናትን ያድልልን። እንግዲህ በዓሉ በተለያየ ቦታ በድምቀት ተከብሯልና በዓሉ የተከበረው አከባበር ምን ይመስላል? በተለያዩ አካባቢዎች የነበረውን የበዓል ሁኔታ ላስቃኛችሁ። ምን ነው የዘንድሮ ጥምቀት ቀዘቀዘ፣ ምን ነው የዘንድሮ ጥምቀት ደበዘዘ ለሚለው ወዳጃችሁ አድርሱለት። ይህ አቃቂ ቃሊቲ ክፍለ ከተማ የሚከበረው የጥምቀት ክብረ በዓል ነው። በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ይህንን ቪዲዮ አብዝታችሁ ኮፒ ሊንክና ሼር አድርጉልኝ። ይለያል ነው መናግራችሁ። 21 ደብራት ይገናኛሉ። እጅግ የሚገርም ክብረ በዓል በዚህ በአቃቂ ክፍለ ከተማ ወረዳ ቤተ ክህነት እየተከበረ ይገኛል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ።
በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ዛሬ የከተራ በዓል ነው። የከተራን በዓል ከማህበረ እስጢፋኖስ ጋር አብረን ታቦታቱን አጅበን ወደ ጥምቀተ ባህር እየሄድን ነው። እንደምታዩት ጎንደር በህዝብ ማዕበል ተጥለቅልቃለች። እንኳን አደረሳችሁ። ይሄ ቪዲዮ ለብዙሃን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለዓለም አሳዩልኝ። የቦሌ ደብረሳሌም መድኃኔዓለም ካቴድራል የ2018 ዓመተ ምህረት የከተራ በዓል አከባበር ይህን ይመስላል። ታቦተ ሕጉን ይዘን ወደ ጥምቀተ ባሕር እየሄድን ነው። በእውነት እጅግ ያማረ የተዋበ ነው። ባርኩት ህዝቡን። እንኳን አደረሳችሁ። አሜን። ዓመት ያድርሳችሁ። አሜን። እግዚአብሔር በሰላም በፍቅር አሜን። 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 እንኳን አደረሳችሁ በሉ። እንኳን አደረሳችሁ ለመላው ኢትዮጵያ ሕዝበ ክርስቲያን። በዛሬ ለከተራ በዓል እግዚአብሔር አምላክ ፈቅዶ ወዶ ለዚህ ያደረሰ አምላክ ምስጋና ይግባው። የነገውን በዓል በሰላም እንዲያስፈጽመን በጎ ፈቃድ ይሁንልን። አሜን። ሰላም ያውለን እግዚአብሔር አምላክ። አሜን። መምህር ዜና እንኳን አደረሳችሁ በሉ። እንኳን ለብርሃን ለከተራው በዓል በሰላም በፍቅር በአንድነት አደረሳችሁ። ለ2018 ለዚህ በዓል ደርሰናል። ደግሞ ለነገን ደግሞ ባህረ ጥምቀቱን አክብረን ደግሞ የክብሩ ወራሾች እንድንሆን አምላካችን ይፍቀድልን። የዛሬ ዓመት ያድርስልን። እንኳን አደረሳችሁ በሉ። እንኳንም አደረሳችሁ ለ2018 ዓመተ ምህረት ለጥምቀቱ በዓል ለኢየሱስ ክርስቶስ አደረሳችሁ። በዓሉን የዓለም የሰላም በዓል ያደርግ እግዚአብሔር ኢየሱስ ይባርከን። አሜን። እንኳን አደረሳችሁ በሉ ለዓለም ሕዝብ። አባ ወልደ ዮሐንስ ታላቁ የካቴድራላችን አንጋፋ አባት ናቸው። ዓለም ሁሉ የሚያውቃቸው። ለጌታችን ለአምላካችን ለወላዳችን ለኢየሱስ በዓለ ጥምቀቱ አደረሳችሁ። ሁላችሁም በኢትዮጵያ በሙሉ ክርስቲያኖች ሁሉ እንኳን ደስ አላችሁ። የሰላም የጤና ያድርግላችሁ። አሜን። 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 ባርኩት፣ ባርኩት። እሰይ፣ እሰይ፣ እሰይ። እንኳን ለተከበረ የከተራ በዓል በሰላም የኢትዮጵያ ሕዝብ የኢትዮጵያ ኦርቶዶክሳውያን ሁሉ አደረሳችሁ። እግዚአብሔር ይህንን በዓል የክብራችን በዓል ነው፣ ሞገሳችን ነው። ይህንን በዓል በእውነት እግዚአብሔር ተአምሩን የሰራበት ነው። መድኃኔዓለም ክርስቶስ እንዳለው ሁሉ ከእግዚአብሔር ጋር ነው ያለነው። ኢያሱ እንደተናገረው በምዕራፍ 3 ላይ እስከ መጨረሻው ላይ ወይንም ደግሞ ከምዕራፍ 3 ጀምሮ እስከ ምዕራፍ 9 ምዕራፍ በሙሉ ይኸው ስለ ጥምቀቱ ወደ ዮርዳኖስ መውረዳችን በዚሁ በእውነት እግዚአብሔር ነገ እግዚአብሔር ከኛ ጋር ነው ያለው ኢያሱ። ዛሬም ነገም ይህንን በዓል ተከብረን እግዚአብሔር በእውነት መልካምን ሰርተን ልጅነትን አግኝተን እግዚአብሔር ያገኝንበት ነውና እግዚአብሔር ጸጋውን ክብሩን ያብዛልን። አሜን። 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 እንኳን አደረሳችሁ። አሜን። አሜን። ለሁላችን እንኳን አደረሰን። አሜን። እግዚአብሔር አምላክ እንኳን ለብርሃነ ጥምቀቱ በሰላም በጤና እግዚአብሔር አምላክ አደረሰን። ቅዱስ ጳውሎስም በእውነት ካናገሩ የሚወደ ዛሬ ደግሞ ትልቁ በዓላችን የበዓለ ጥምቀት ስለሆነ በዓሉ የሰላም የፍቅር የስምምነት እግዚአብሔር አምላክ ያደርግልን። ሰላም ይሁን። አሜን። 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 እንኳን አደረሳችሁ። ታላቁ በዓላችን ከቦሌ ደብረሳሌም መድኃኔዓለም ቅዱስ ዮሐንስ አቡነ አረጋዊ ካቴድራል ወደ ባሕረ ጥምቀቱ በደማቅ ሁኔታ በእውነት
ታቦታቱ እንደምታዩዋቸው አሸብርቆ በምእመናኑ ሞካሾ ሆነው በጣም በሚገርም ሁኔታ የዘንድሮ ለየት ያለ ነውና በእውነት የካቴድራላችን ዋና አስተዳዳሪ የካቴድራላችን ዋና ጸሐፊ ሐኪሙ ከዛ በኋላ ደግሞ የካቴድራላችን ስደቶች ዋና ኃላፊ ሳን ክርስቶስ ጳውሎስ ስላሴ ታቦታቱ በዚህ ስነ ስርዓት እየመሩ ይገኛሉ። ሰላሙ እግዚአብሔር አምላክ ይላክልን፣ ሀገራችን ሰላም ያድርግልን፣ በዓሉ የሰላም ያድርግልን ነው። ለፍጻሜው ደግሞ እግዚአብሔር አምላክ ለዛሬ ዓመት በሰላም ያድርሰን። በመላው ዓለም ለምትገኙ ኦርቶዶክሳውያን መልካም በዓል ይሁንላችሁ። የእግዚአብሔር ፈቃድ ሆኖ እንግዲህ ከተራን በዚህ ሁኔታ እያከበርን ነው። በየመሃሉ እናሳውቃችኋለን። መልካም በዓል ለሁላችንም። እንኳን አደረሳችሁ። እንኳን አብራ ደረሰን። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት መላው ሕዝበ ክርስቲያን በአገር ውስጥም በአገር ውጭም ያሉት በሙሉ እንኳን ለዚህ ታላቅ ዓመታዊ በዓል በሰላምና በጤና አደረሳችሁ። በአሁኑ ሰዓት መድኃኒታችን ኢየሱስ ክርስቶስ ገሊላ ተነስቶ ወደ ዮርዳኖስ እንደሄደው ወደ ዮሐንስ ታላቁ አባት ታላቁ መምህር አሁንም ታቦታተ ሕጉ ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀቱ ታቦታቱ ወደሚያድሩበት በጉዞ ላይ ይገኛሉ። ሁላችንም እግዚአብሔር ጉዞአችንን ይባርክልን፣ ይቀድስልን፣ በሰላም ያድርሰን። አሜን 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 አሜን። እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዓመተ ምህረት በዓለ ጥምቀት የእግዚአብሔር ልጆች እንኳን አደረሳችሁ። እንግዲህ ይህንን በዓል ሁላችን እንደምናውቀው የትህትና ሰማያዊ በምድራዊ እጅ የተጠመቀበት በዓል በመሆኑ እግዚአብሔር አምላክ ይህን በዓል የረድኤት የበዓል ያድርግልን። ክርስቲያን በሙሉ እንኳን አደረሳችሁ። አሜን። ከካቴድራላችን ጥበቃ እንኳን አደረሳችሁ። በለስ እንኳን አደረሰን። እንኳን አደረሳችሁ ለጥምቀት በዓል እንኳን በሰላም አደረሳችሁ። አሜን አሜን አሜን። የቦሌ ደብረ ሳሌም መድኃኔ ዓለም መጥምቀ መለኮት ቅዱስ ዮሐንስ ወአቡነ አረጋዊ ካቴድራል መስከረም 2 ቀን 1972 ዓ.ም በቅዱስ አቡነ ተክለ ሃይማኖት ፓትርያርክ ዘኢትዮጵያ ተመስርቶ ተባርኮ እስከዛሬ ድረስ አገልግሎት በመስጠት ላይ ይገኛል። የታላቁ ካቴድራል የምስረታ ዘመን ይህንን ይመስላል። እግዚአብሔር ይመስገን። እንኳን አደረሳችሁ። በመላው ዓለም ለምትገኙ ኦርቶዶክሳውያን በሙሉ እንኳን ለበዓለ ጥምቀቱ ዋዜማ የከተራ በዓል በሰላም አደረሳችሁ። ጥምቀት ሲመጣ ሁሌም የሚታወሰው የአትዎቱ ታዳጊ ምን ያህሎቻችሁ ታስታውሱታላችሁ? ለመላው የክርስትና እምነት ተከታዮችም እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሳችሁ። በየዓመቱ የጥምቀት በዓል ሲመጣ ብዙዎቻችን ቀልባችን ወደ አንድ ታዳጊ ይሄዳል። ይህ ልጅ ኢትዮጵያውያንን በአንድነት ቆመው ካሳዩት ድንቅ የበጎ አድራጎት ስራዎች መካከል ዋነኛ ማሳያው ነው። ያኔ ታሪኩ በኢንተርኔት መንደር ሲናፈስ በርካቶችን ያስለቅስና ያስደስተ ነበር። የልጁን ሕይወት ለመቀየር የተጀመረው ጥረት በአጭር ጊዜ ውስጥ ፍሬ አፍርቶም ነበረ። የጥምቀት በዓል የፍቅር የመታረቅና የመረዳዳት በዓል እንደመሆኑ ይህ ልጅ ዛሬም ድረስ የኢትዮጵያውያንን አንድነትና የርኅራኄ ምልክት ሆኖ ይታወሳል። ሰበር ዜና መጥቷል። ነቢዩ ኤልያስ በእሳት ሰረገላ ወደ ሰማይ ሲያርግ በዓይናችን ብሌን የተመለከትነው እስኪመስለን ድረስ እንዲህ ድንቅ አድርገው የሰሩ እጆች ምንኛ የተባረኩ ናቸው። የጥምቀት በዓልን ምክንያት በማድረግ በጎፋ አካባቢ የሚኖሩ ወጣቶች ነቢዩ ኤልያስ በእሳት ሰረገላ ሲያርግ እንዲህ ድንቅ አድርገው ሰርተውታል። እጃችሁ ይባረክ በሉልን። እንግዲህ እንደተከታተላችሁት ነው። ይህ የከተራ በዓል በሰላም ተከብሯል ማለት ነው። ታቦታቱ ከመንበረ ክብራቸው ተነስተው ወደ ማደሪያ ስፍራ አቅንተዋል። ወደ ጥምቀተ በዓል በዛ ያድራሉ። እንግዲህ ነገ ደግሞ ይመለሳሉ። የሚቆዩም አሉ። የቅዱስ ሚካኤል ታቦት ያለባቸው ቦታዎች ሁሉ ቆይተው ደግሞ በ12 ይገባሉ። እንግዲህ ታቦታቱ ለምን በዛ ያድራሉ፣ የከተራስ በዓል ምን ማለት ነው የሚለውን ተማምረን እንጨርሳለን። ጥር 11 ቀን መድኃኒታችን ኢየሱስ ክርስቶስ ከሌሊት ከገሊላ ተነስቶ ወደ ዮርዳኖስ ሄደ። ትናንትና ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ኦርቶዶክሳውያን ማወቅ የሚገባችሁ ታቦት አናመልክም።
የምናመልከው በታቦት ላይ ያለውን እግዚአብሔር ነው። ታቦት የእግዚአብሔር ማደሪያ ነው። የእግዚአብሔር መንበር ነው። የእግዚአብሔር መገለጫ ነው። የክርስቶስ የሥጋውና የደሙ መሰዊያ ነው እንጂ ታቦት አምላካችን አይደለም። ስለዚህ ተመልከቱ፣ ክርስቶስ ሄዶ ከገሊላ ወደ ዮርዳኖስ ሄዶ እንዳደረ ሌሊት እንደሄደ ታቦታቱ ሄደው ያድራሉ። ክርስቶስ ለምንድን ነው ከገሊላ ተነስቶ የሄደ ስትሉኝ፣ ገሊላ በእስራኤል በጣም የተናቀች የድሃ መንደር ናት። የማያውቁ ሰዎችና ያልተማሩ ሰዎች የሚኖሩባት፣ በሀብት የተናቁ ሰዎች የሚኖሩባት፣ በዘርም የተናቁ ሰዎች የሚኖሩባት ናት። ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ከንቀታችሁ ነፃ ላወጣችሁ መጥቻለሁ ብሎ ነው። ንቀታችን የተወገደበት፣ ሁላችን አጋንንት ንቀውን በእግራቸው ጠቅጥቀውን በእሳት ጥለውን እንኖር ነበርና ዛሬ የሁላችንንም ንቀት የተወገደበትና ክብራችን የተመለሰበት ቀን ነው። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ከድሆች መንደር ተነስቶ የሄደው ከድህነታችሁ ላወጣችሁ መጥቻለሁ ብሎ ነው። ከደንቆሮች መንደር ተነስቶ የሄደው ከድንቁርና አውጥቼ ጥበብ ልሰጣችሁ መጥቻለሁ ማለቱ ነው። በዘር ካልከበሩት ሰዎች ተነስቶ መሄዱ ሁላችሁንም ከሰማይ ዘር ልወልዳችሁ ከማይጠፋ ዘር ልወልዳችሁ መጥቻለሁ ማለቱ ነው። ከዚያ በኋላ በዮርዳኖስ ሄዶ ተጠመቀ። ዮርዳኖስ አንዱ ከአርሞኔም ተራራ የሚነሳ ምንጭ አለው። አንዱ ሶሪያ ድንበር አካባቢ ዳን ከምትባል ከተማ የሚነሳ ምንጭ አለው። ክርስቶስ ሁለቱ ምንጮች ከሚገኙበት ቦታ ላይ ቆሞ ተጠምቋል። ይህን ያደረገበት ምክንያት መለያየትን ላጠፋ መጥቻለሁ ማለቱ ነው። የአንድነት አምላክ ነኝ፣ መለያየትን ላጠፋ መጥቻለሁ ማለቱ ነበርና ከመለያየው ሳይሆን ሁለቱ ምንጮች ከሚገናኙበት ወንዝ ላይ የተጠመቀው ክርስቶስ የሁላችንንም መለያየት በኃይለ መስቀሉ ያጥፋልን። ሰላማዊ ኢየሱስ ክርስቶስ ለሁላችንም ሰላሙን ይስጠን። ዮርዳኖስ ላይ ሄዶ ሲጠመቅ እስራኤል ከግብፅ ተነስተው ርስታቸውን ሲወርሱ ዮርዳኖስን ተሻግረው ነው የወረሱ። ርስት የምትወርሱበት ጊዜ ደረሰ ማለቱ ነው። ሁላችንም አጋንንት የቀማንን ርስት እግዚአብሔር ይመልስልን። የርስት ጊዜ ደረሰላችሁ ማለቱ ነው። አብርሃም ጠላቶቹን ያሸነፈ ዮርዳኖስን ተሻግሮ ነው። ተጠምቃችሁ ጠላቶቻችሁን የምታሸንፉበት ጊዜ ደረሰ፣ የድል ዘመን ደረሰላችሁ ማለቱ ነው። አጋንንትን ድል የምናደርግበት ጊዜ የድል ዘመን ያምጣልን። ወገኖችኛ ድል የምንነሳው መጀመሪያ ጠላት ነው። አንድ ነገር ልንገራችሁ፣ ሰይጣን ቢሸነፍ ኑሮ ሰውን ማሸነፍ ቀላል ነው። ሰይጣንን ማሸነፍ ስላቃተን ነው ሰዎች የሚገሉን፣ ሰዎች የሚያርዱን። በሰዎች ላይ የሚገርማችሁ ኤልያስ የሚባለው ነቢይ ከተሰደደበት ተመልሶ አክዓብን ሲገናኘው ንጉሡ ኤልያስን ሊገል ብዙ ጊዜ ፈልጎ ነበረ። ኋላ ኤልያስን ሲያገኘው የንጉሡ ቁጣ በረደ። ለምን ምትሉኝ? ሊገለው ይፈልገው ነበረ። በኤልያስ ላይ ያደረው መንፈስ በንጉሡ ላይ ያደረውን ጋኔን አርቆት ነው ይላሉ ሊቃውንት። ዛሬም በጥምቀት በእኛ ላይ ያደረው መንፈስ ሊገሉን የሚመጡትን ሰዎች የሚያነሳሳቸውን ጋኔን ያርቅልን። ዛሬ እንግዲህ ከተራ ነው። ከተራ ማለት ግን ምን ማለት ነው ማወቅ ትፈልጋላችሁ አይደል? እንግዲያው ለሁሉም ኦርቶዶክሳውያን ቪዲዮውን ሼር እያደረጋችሁ ስሙኝ። ሁላችሁም ላይክ አድርጉና ጀምሩት። ከተራ ማለት ከተረ ከበበ ከሚለው የግዕዝ ቃል የወጣ ሲሆን ከተራ ማለት ከበባ ማለት ነው። ምን ማለት ነው? ከበባ፣ ከተራ፣ መክተር ማለት ነው። እና ይሄ ስም ለጥምቀቷ ዜማ ለዛሬው ቀን ለምን ተሰጠ ካላችሁ ደግሞ ዛሬ እንግዲህ ነገ በ11 ለምንጠመቅበት ማለት ነው ውሃውን በከተማ ያለነው የውሃ ገንዳ አመቻችተን በሲሚንቶ ምናምን የተሰራ ማለት ነው እዚያ ውስጥ ውሃውን ከተረን ማለት ነው እናስቀምጣለን። በገጠር ያሉት ደግሞ ውሃ ባለበት ቦታ ታቦት በሚያድርበት ማለት ነው ውሃውን ልክ የሚሄደውን ውሃ ከትረው ገድበው እንደማለት ነው ገድበው ያቁሩና ያጠራቅማሉ ማለት ነው። እና ከተራ ማለት ያንን ውሃውን መክተር መገደብ ማለት ነው። ከዚህ አንፃር ዛሬ ልክ ያንን ውሃውን ስለምንገድብ ማለት ነው ገድበን ስለምናጠራቅም ከተራ የሚለው ስም ከዚህ የመጣ ነው ማለት ነው። ከዚህ አንፃር ነው ስሙ የተሰጠው። እና ውድ ኦርቶዶክሳውያን እንኳን ለከተራ በዓል በሰላም አደረሳችሁ። ሁላችሁም ኦርቶዶክሳውያን የኔ ቤተሰቦች ኮሜንት ላይ እንኳን አደረሳችሁ ተባባሉ። ሁላችሁም እንኳን አደረሳችሁ እያላችሁ ሁላችሁም ጻፉ። በዓሉን የሰላም ያድርግልን። ቪዲዮ ለሁሉም እንዳረስ ሼር እና ኮፒ ሊንክ ላይክ ሪፖስት ማድረጋችሁን እንዳትረሱ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። መልካም በዓል።
ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው ፍሬ እንድናፈራ ልዑል አምላካችን ይርዳል። የሞቱትንም ነፍሳቸውን ይማርልን። በዓሉንም የሰላም የፍቅር የበረከት ያደርግልን። ቸር ቆዩልኝ።